በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናታችን ቅድስት አርሴማ። ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅድስት አርሴማ ወዳጆች። ዛሬ እናታችን ቅድስት አርሴማን ስለ ጽናቷ ውበት፣ ስለ ፍቅሯ ጥልቀት፣ ስለ ክብሯ ልዕልና በገድል በጸሎት እናስባታለን። ዛሬ የምናስባት ቅድስት አርሴማ በስሟ ብቻ የብዙሃኖችን እንባ ያበሰችውን፣ በምልጃዋ የብዙዎችን ቤት ያበራችውን ያችን የክርስቶስ ሙሽራ ቅድስት አርሴማን እናስባለን። ቅድስት አርሴማ ስምሽ ሲጠራ ሰላም ይሰማናል። አንቺ በሮም የነገሥታት ቤተ መንግሥት የተገኘሽ የከበረች ዕንቁ፣ ነገር ግን ዓለምን ንቀሽ ሰማያዊ ክብርን የመረጥሽ የንጽሕና ጽዋ ነሽ። እናታችን ቅድስት አርሴማ በሃይማኖት ጽናት የደመቀ፣ በድንግልና ወራት ያጌጠ፣ ዓለም ሊያሸንፈው ያልቻለ ብርቱ መንፈስ፣ ስለት ያለው ሰይፍ፣ የነገሥታት ዛቻ፣ የጨካኞች ፊሽካ ያላስደነገጣት፣ ይልቁንም እንደ ወርቅ በእሳት ተፈትና የጠራች፣ እንደ ብርም የነጠረች ናት። የድካማችን ምርኩዝ፣ የሐዘናችን መጽናኛ ናት። ስንቶቻችንን በጭንቅ ቀን ቅድስት አርሴማ ደረሽልን ብለን የልባችንን መሻት ያገኘን? ስንቶቻችንን ከደጃፏ ተደፍተን ከጠበሏ ተጠምቀን ተመስገን ብለን የተመለስን? ክብር ለሚገባሽ ክብርን እንሰጣለን፣ ውዳሴ ለሚገባሽ ውዳሴን እናቀርባለን። አንቺ የሰማዕታት እህት፣ የደናግል ሞገስ፣ የኢትዮጵያም ልዩ ጌጥ ነሽ። ቅድስት አርሴማ ሆይ እንወድሻለን። ይህ የብዙዎች የልብ ቃል ነው። ፍቅርሽ እንደ ማለዳ ጤዝ በልባችን ላይ ይንጠባጠባል። ያንቺን ታሪክ ስንሰማ፣ መከራሽን ስናስብ፣ የከፈልሽውን የደም ዋጋ ስናስተውል ልባችን በፍቅር ይቀልጣል። አንቺ እኮ ስለ እውነት የቆምሽ፣ ስለ ክርስቶስ ፍቅር ውበትሽን የሰዋሽ ቅድስት ጀግና ነሽ። የተወደዳችሁ ሆይ አሁን ያለንበትን ጊዜ ለቅድስት አርሴማ እንስጥ። እርሷ ዛሬም ታማኝ ናት፣ እንደ እናት ታቅፋ የምታጽናና፣ እንደ እህት መካሪ የሆነች። የእርሷ በረከት እንደ ወንዝ የሚፈስ፣ እንደ ባህር የሚሞላ ነው። በስሟ የሚደረገው ተአምር አይነገርም አይወራም፣ እጅግ ድንቅ ነው። እኛ ግን በፍቅር ዓይን እናያታለን፣ በአክብሮት አንደበት እናመሰግናታለን። እመቤታችን ቅድስት አርሴማ ሆይ ዛሬ በፊትሽ ቆመናል። በተሰበረ ልብ፣ በተዋረደ መንፈስ፣ ነገር ግን ደግሞ በአንቺ ጽኑ አማላጅነት ታምነን መጥተናል። እባክሽን ዓለም ያስጨነቃቸውን አረጋጊልን። እባክሽን በሕመም አልጋ ላይ ያሉትን ዳሽልን። እባክሽን የትዳር አጋር ላጡት፣ ልጅ ለሌላቸው፣ ሥራ ለቸገራቸው፣ ሐሳብ ለወጠራቸው ሁሉ ፈጥነሽ ደረሽላቸው። ቅድስት አርሴማ ሆይ ተማጽነንሻል። በፈሰሰው ደምሽ፣ በተቀበልሽው የክብር ቃል ኪዳንሽ እንለምንሻለን። አገራችንን ሰላም አድርጊልን፣ በቤታችን በረከትን ሙይልን። እኛ ደካሞች ነን፣ አንቺ ግን ኃያል ነሽ። እኛ ኃጢአተኞች ነን፣ አንቺ ግን ቅድስት ነሽ። አደራሽን እናታችን፣ አደራሽን ሰማዕቷ፣ ፊታችንን መልሰሽ አታሳፍሪን። ዓለም በጣዖት ጨለማ በተዋጠችበት፣ ክርስትና እንደ ወንጀል በሚቆጠርበት በዚያን ዘመን አንድ ልዩ ብርሃን ተፈጠረ። እሷም ቅድስት አርሴማ ናት። ቅድስት አርሴማ የውበት ማማ፣ መልኳ እንደ ፀሐይ የሚያበራ፣ ግርማዋ የሚያስደንቅ፣ ነገር ግን ከውጫዊ ውበቷ ይልቅ የውስጥ ማንነቷ እጅግ ይበልጥ ነበር። ገና በልጅነቷ ልቧን ለክርስቶስ ሰጠች። እኔ የሰማዩ ንጉሥ ሙሽራ ነኝ ብላ ቃል ኪዳን ገባች። ነገር ግን የዚህ ዓለም ፈተና መጣ። ጨካኙ ንጉሥ ዲዮቅልጥያኖስ የቅድስት አርሴማን ውበት ተመለከተ፣ ሊያገባትም ፈለገ። እርሷ ግን የማታልፈውን መንግሥት ፈለገች እንጂ በሚያልፈው የዚህ ዓለም ዙፋን አልሸወድም አለች። ከ27ቱ ደናግል ጓደኞቿ ጋር በመሆን ዓለምን ንቃ ዙፋንን ትታ ወደ አርመን ተሰደደች። ፈተናው ግን አልቀረላትም። በአርመን ምድር የነበረው ሌላው ጨካኝ ንጉሥ ድርጣድስ አይቷት በውበቷ ተማረከ፣ በኃይልም ሊወስዳት ሞከረ። እዚህ ጋር የቅድስት አርሴማ ኃይል ተገለጠ። ያቺ ስሴት፣ ያቺ የዋህ ልጃገረድ በመንፈስ ቅዱስ ኃይል ታግዛ ግዙፉን ንጉሥ ድርጣድስን ድምጥማጡን አጠፋችው። መሬት ላይ ጥላ ጎተተችው፣ አሸነፈችው። ሴትነቷን አስከብራ የክርስቶስን ኃያልነት አሳየች። አንቺ ታላቅ ነሽ፣ ስምሽ ከፍ ከፍ ይበል። በሰማይ መላእክት ያጀቡሽ፣ በምድር ምዕመናን የከበቡሽ ኃያሏ ቅድስት አርሴማ፣ አንቺ የተራራው ላይ ብርሃን፣ የጨለማው ዘመን ፋና ነሽ።
ማንም ተማጽኖሽ አላፈረም፣ ማንም ጠርቶሽ አልተከፋም። የሰማዕታት አለቃ የቅዱስ ጊዮርጊስ እህት ሆይ ዛሬም ክብር ለስምሽ ይሁን፣ በልባችን ዙፋን ላይ ነግሰሻል። የምልጃሽ ክንፎች ይጋርዱን፣ የጸሎትሽ ዕጣን ሕይወታችንን ይቀድሰው። እናታችን ሆይ እናከብርሻለን፣ እናገንሻለን፣ እስከ ዘላለም ድረስ እንወድሻለን። የተወደዳችሁ እናት አባቶቼ፣ እህት ወንድሞቼ፣ ሕፃናት ልጆችም ጭምር የቅድስት አርሴማ በረከት በዚህ አያበቃም። አሁን ልባችሁ ተዘጋጅቷል፣ መንፈሳችሁ ረጋ ብሏል። ቀጥሎ የምናቀርበው የቅድስት እናታችንን ገድልና ጸሎት እንዲሁም የቃል ኪዳን ትምህርት በጥሞና እንድትከታተሉ እንጋብዛችኋለን። ይህ የቅድስት አርሴማ ገድል የመንፈስ ምግብ፣ የነፍስ ፈውስ ነው። እስከ መጨረሻው አብራችሁን ቆዩ። ጸጋው ይብዛላችሁ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅድስት አርሴማ ዘወርኃ ጥር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የብጽዕት ቅድስት አርሴማን የገድል ዜና እንጀምራለን። ጸሎቷና በረከቷ ከሁላችንም ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን በእውነት። ከዚህ በኋላም ጠላት መኮንን በቁጣ ተነስቶ የታሰሩትን ቅዱሳን ሰማዕት ያዛቸው። ብጽዕት ቅድስት አርሴማ ግን ከእስረኞች ጋር ትሄድ ዘንድ ከሰዎች አንዱ እንኳ ገዢውም ቢሆን ወይም መስፍኑ ሳያስገድዷት በጨለማ ውስጥ እንደሚያበራ መብራት በፊታቸውና በኋላቸው እያበራች ተከተለቻቸው። በመንግሥተ ሰማያት የሰማዕትነት አክሊልን ትቀበልና ሰማዕት ትሆን ዘንድ የፈጣሪዋ የእግዚአብሔር ፍቅር አስገደዳት እንጂ። ከዚያም በኋላ ያ መኮንን እነዚህን ቅዱሳን ሰማዕት ይዞ ወደ አርመኔ ሀገር ይሰዳቸው ዘንድ አዘዘ። ንጉሥ ድርጣድስ ባለበት በዚያ እነዚያን ቅዱሳን ሰማዕት ያሰቃያቸው ዘንድ። ያን ጊዜም የሀገሩ ሰዎች ሁሉ ወደ አርመኔ ሀገር ይሸኟት ዘንድ እያለቀሱ ወጡ። ሴቶችም ወደ ሰማያዊ ንጉሥ አዳራሽ ለመግባት ከንጽሕት እናቷ ማኅፀን ስለተመረጠችው ስለ ቅድስት ብጽዕት አርሴማና ስለ እነዚህ ቅዱሳን ሰማዕት አለቀሱ። ከዚህም በኋላ ሰማዕት ትሆን ዘንድ እንደወደደችና ወደ አርመንያ ሰማዕት ለመሆን እንደምትሄድ ለእናቷ ለብሩክት አትኖስያና ነገሯት። እናቷን በሰማች ጊዜ ወደ ብጽዕት ቅድስት ልጇ አርሴማ እስከምትደርስ ድረስ ልብሷን ቀደደች፣ መራራ ልቅሶንም አለቀሰች። ከእርሷም ጋር እህቶቿ ብዙ ሴቶችና የሥጋ ዘመዶቿ አለቀሱ። የመኮንኑ ወታደሮችም ከእነርሱ ጋር አለቀሱ። የመልኳን ማማርና የደም ግባቷን አይቶ ስለ ብጽዕት ቅድስት አርሴማ ፍቅር ከዚያች አገር ሰዎች ሁሉ ያላለቀሰና ያላዘነ ያልራራ የለም። የብጽዕት ቅድስት አርሴማ ቁመቷና አንገቷ እንደ ጉልላት ቀህርማን ያማረ ነውና ቃሏና ነገሯም ሁሉ የጣፈጠ ነውና። ዳግመኛም የመኮንን ወታደሮች ለነበሩት ሕዝቦች ይህች መልካም ልጅ ከእስረኞች ጋር እንዳትሞት ነገሯት አሏቸው። እርሷንም ወደኛ ትመጪ ዘንድ ያስገደደሽ አንድም ሳይኖር ለመሞት ከዚህ ያመጣሽ ምንድነው? እህታችን ሆይ እነሆ ወደ ዘመዶችሽና ወደ ቤተሰቦችሽ ተመለሽ፣ እኛም አናስገድድሽም። ያስገደድናቸው ግን አምልጠው ሊሸሹ ይወዳሉ፣ ነገር ግን እንጠብቃቸዋለን። አንቺ ግን ከኛ አንዱ ያስገደደሽ ሳይኖር ሞትን ወደድሽ አሏት። ብጽዕት ቅድስት አርሴማ ግን ቃላቸውን አልሰማችም፣ የተንኮላቸውንም ነገር አልተቀበለችም፣ በክርስቶስ የፍቅር ጦር ተወግታለችና። ያን ጊዜም እናቷ አትኖስያና ወደ እርሷ ቀርባ በሥጋ ወዳለ ሞት እንዳትገባ ለመነቻት፣ ቃሏን ግን አልሰማቻትም። ነገር ግን በሰማያት ካለው እሳትና ትሉ ከማያንቀላፋው ትድን ዘንድ የእግዚአብሔርን ቃል አስተማረቻት፣ የቅዱሳንንም ክብር አሳሰበቻት። እናቷ በፈጣሪዋ በክርስቶስ ፍቅር እንደጠናች ባየች ጊዜ እያለቀሰች ተከተለቻት። ብጽዕት ቅድስት አርሴማ ከዘመዶቿ ከወንዶችና ከሴቶች በመለየቷ ሽማግሌዎችና ሕፃናቶች ሁሉ ከሴቶች ጋር እያለቀሱ ሸኟቸው። የመኮንኑም ወታደሮች ስለ ብጽዕት ቅድስት አርሴማ አዝነው ያስገደደሽ ሳይኖር መከራን ለምን ትመርጫለሽ ይሏት ነበር። በመንፈስ ቅዱስ ቃል የታዘዘች ይህች ቅድስት አርሴማ ግን የምትመልሰው የላትም። የዳዊትን መዝሙርና የቅዱሳን አባቶቿን የሃይማኖት መጻሕፍት ሁሉ ትዘምር ነበር እንጂ። ዘመዶቿ፣ አዛኞቿና የሥጋ እህቶቿ ከብዙ ጊዜ በኋላ የወለደቻት እናቷ ፊታቸውን እየመቱና ልብሳቸውን እየቀደዱ በራሳቸው ላይ አመድ እየነሰነሱ በደረታቸው ከእግሯ በታች እየወደቁና በአፋቸው የእግሯን ትቢያ እየላሱ መጡ።
በቂልቅያ አጋታ ብለው የሚጠሯት እናቷ አትኖሲያናም በፊቷና በኋላዋ በታላቅ ቃል የተመረጥሽና አስተማሪ ልጅ አርሴማ ሆይ አስቢ እያለች ትጮህና ታለቅስ ነበር። ፈጽማ ያዘነችውን የተቸገረችውን የኔን እናትሽን እንባ ለምን ትጥያለሽ? ለምንስ የተቸገረችውን የእናትሽን መከራ አታይም? የዓለም ፍሬ የሆኑ ልጆች ሳይኖሩን ከቸሮ አባትሽ ከቴዎድሮስ ጋር በነበርኩ ጊዜ ፈቃዳችንን ሁሉ ለማድረግ ስምሽን በጠራን ጊዜ ለአፋችን ጣዕም ለሆዳችን ምሳና ራት ለዓይናችን ማረፊያ አንቺን ከብዙ ዘመን በኋላ እግዚአብሔር ሰጠን። አንቺንም በመውለዳችን በዘመናችን ሁሉ ፈጽመን ተደሰትን። ያለ አንቺ ግን ፍሬ አላገኘንም። በቁርጥ ሕሊና በለመንነው ጊዜ አምላካችን አንቺን ሰጠን። በወንድሜ በሊቀ ጳጳሳት ልዴዎስ ጸሎትም እግዚአብሔር አንቺን ሰጠን። አሁን ግን አንቺን ለወለድን አሳዘንሽን፣ ባልተፈጠርሽ በተሻለን ነበር። እኔ እናትሽም አንቺን ለመውለድ ማኅፀኔ ባልተፈታም ነበር። በእኔ ዘንድ አንቺን ለማሳደግ እነዚህ ጡቶቼ ወተት ለማጥባት ባላመነጩም ነበር እላለሁ። ልጄ ሆይ እኔ እናትሽና ወላጅሽ ወዮልኝ። ልቤ ነዶ ተቃጥሏልና ኩላሊቴም ቀልጧልና ወዴም ተጣበቀ አጥንቶቼም ሁሉ እንደ ሳር ደረቁ። እህል መብላት ተረስቶኛልና ከጩኸቴም ብዛት የተነሳ አንጀቴ ሁሉ ታወከ። ወዮ ለእኔ ወዮልኝ ለእኔ ለወላጅ እናትሽ። አማላጄ ልጄ ሆይ ስለ እኔ አማልጂ፣ ሐዘኔንና ልቅሶዬን ተመልከች። እናቷ ቅድስት አርሴማን ይህንን ሁሉ ትናገራት ነበር። ብጽዕት ቅድስት አርሴማ በሁሉ መልካም ናትና ከሰውነቷም ክፋት የለባትም። የአፏም ንግግር ከማርና ከወለላም ይጥማል ይጣፍጣል። ዓይኖቿም እንደ ንጋት ኮከብ ናቸው። መልኳም እንደ ጽጌረዳ ነው። ቁመቷ እንደ ዘንባባ ነው። ውበቷ ያማረ ነው። አፈጣጠሯ እጹብ ድንቅ ነውና። ልጄ ሆይ ለወላጅ እናትሽ ወዮልኝ። ደስታና ሐሴት ትሆኝን ዘንድ በእግዚአብሔር ዘንድ ብፅዓት አልተወለድሽምን? የኔ የእናትሽን የድካሟንና የሽምግልናዋን ሸክም ትሸከሚ ዘንድ ያሳደገችሽን ዓይኖቿንና ከንፈሮቿን ከእርሷ ዘንድ ያቀፈችሽን ጣቶቿንም ትከድኒ ዘንድ ወዮ ለእኔ ወዮልኝ ለእኔ ለወላጅ እናትሽ። የወለደችሽን አካላት ታቃኝና ትገንዥ ዘንድ አልተወለድሽምን? ወዮልኝ ለእኔ ለወላጅ እናትሽ ወዮልኝ። የእናትሽ የእርጅና ልቅሶዋን ወደ መቃብር ስትወርድ አታይምን? አሁንም መጎብኘትሽንና ማንሳትን አስቀድሚ። እኔም በራሴ እሞትና እቆረጥ ዘንድ እወዳለሁና። ልጄ ሆይ አንቺ ግን ያለ ድካምና ያለ ጥርጥር መንገድሽን ትሄጂ ዘንድ ሥጋዬንና ራሴን ለማንሳት ከንፈሬንም ትሰሚ ዘንድ ዝግ አትበይ። የሚሰሙትም ሁሉ ስለ እርሷ ያለቅሳሉ። ስለ ብጽዕት ቅድስት አርሴማ ሃይማኖትና ስለ ልቧ ጭካኔም እርሱ ቅሉ መኮንን ጠልሜዎስ እንባውን እስከሚያፈስ ድረስ አለቀሰ። ከሰዎች የመልኳን ውበት አይቶ ለእርሷ ያላለቀሰ የለም። አጋታ ብለው የሚጠሯትን የእናቷን ሐዘን አይቶ ያላዘነ የለም። የእናቷን የእህቶቿንና የዘመዶቿንም ሁሉ የጩኸት ብዛት አይቶ ያልጮኸ የለም። እሺ በጎ ማሰኘትን ባልቻሉ ጊዜ ሴቶች ሁሉ በፊቷና በኋላዋ ቆሙ። ሲሸኟትም እመቤታችንና የዘመዶቻችን መመኪያ ብጽዕት ንጽሕትና ቅድስት አርሴማ ሆይ በመልካም መንገድ በሰላም ሂጂ፣ መሄድሽ መውጣትሽና መግባትሽ በሰላም ይሁን፣ እግዚአብሔርም ከአንቺ ጋር ይሁን አሏት። የቀናች ሃይማኖትን በመጠበቅና ትዕግስትን በማብዛት የሰማያዊ ንጉሥ ተስፋን የምትታመኚ አንቺ ሆነሻልና። ከዚህም በኋላ ደናግልና መነኮሳት፣ ወንዶችና ሴቶች፣ ሽማግሌዎችና ሕፃናት ሁሉ እግዚአብሔር የክብሩን ብርሃን ያብራልሽ፣ ልብሽንም ያጽና እያሉ መረቋት። ዳግመኛም ብጽዕት ቅድስት አርሴማን ኃይልሽ አይድከም፣ አንደበትሽ አይታሰር፣ ጨረቃሽ አይጨልም፣ ፀሐይሽ አይጥለቅ፣ መርከብሽ አይሰበር፣ መዝገብሽም አይጓደል፣ እግዚአብሔር የሰጠሽ ተስፋ አይለቅ አሏት። እግዚአብሔር በምድር ላይ የፊትሽን ውበት እንዳዘጋጀ እንዲሁ እግዚአብሔር በዘላለማዊ መንግስቱ ለሚወዳቸው እንዳዘጋጀ በሰማያት ውበትሽን ያዘጋጅልሽ አሏት። በብጽዕትና በክብርት ቅድስት አርሴማ ክብርና ልዕልና የጽድቅና የሕይወት ተስፋ ያገኘንና ያመንን ሁላችን የኢትዮጵያ ሕዝቦች እርሷ እናታችን ናት እንበል። እናታችን ናት። ስለዚህም ለውበቷ እንገዛ፣ በምስጋናና በሐሌታ እንዘምርላት። ልመናዋና በረከቷ ከሁላችንም ጋር ለዘላለሙ ይኑር አሜን። በእውነት በወርሃ ጥር የሚነበብ የእናታችን የቅድስት አርሴማ ተአምር። የብጽዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከሁላችንም ሕዝበ ክርስቲያን ጋር
ለዘላለሙ ይኑር አሜን። በእውነት ጠዋት በሆነ ጊዜ ከምስራቅ አገር 2 መነኮሳት በእጁ የመስቀል በትርን የያዘ በሚያስፈራና በሚያስደነግጥ በአንበሳ አምሳል መንፈስ ቅዱስ እየመራቸው ወደ አርማኔ አገር መጡ። ሲሄዱ እርሱም በፊታቸው ይሄዳል፣ ሲያርፉም እርሱም ከእነርሱ ጋር ያርፋል። ሌላ አንበሳ ያስደነግጣቸው ዘንድ በመጣ ጊዜም እርሱ ይረዳቸዋል፣ ያድናቸውማል፣ በበትረ መስቀሉም ያሸሸዋል። እንደዚህም እያደረገ ወደ እነዚያ ቅዱሳንና ወደ ብጽዕት ቅድስት አርሴማ የመቃብር ቦታ ደረሳቸው። አስቀድሞ የተናገርነውን ያን ሰው ከወዲህ ወዲያ ሲመላለስ አገኙት። ባያቸውም ጊዜ በፊታቸው ሰገደ። እርስ በርሳቸውም በተቀደሰ ሰላምታ ሰላም ተባባሉ። እርሱም እናንተ ከወዴት ናችሁ አላቸው። እነርሱም በፍጹም ፍቃዱ ወደዚች ቦታ እግዚአብሔር አምላካችን አደረሰን አሉት። አንተስ ሥራህ ምንድነው? ሃይማኖትህስ ምንድነው? እርሱም መጀመሪያ እግዚአብሔር አምላኬን አላውቀውም ነበር፣ ነገር ግን ባዕዳን አማልክቶችን አመልክ ነበር። ከመልካምም ሥራ ምንም አልሰራም፣ በችግረኞችና በጦም አዳሪዎች ላይም ርኅራኄ ቸርነት በልቤ ውስጥ የለም ነበር። ነገር ግን የምህረት ባህርና የትዕግስት ተራራ እግዚአብሔር ፈጽሞ ማረኝ፣ ይቅርም አለኝ። እስከዚህችም ቀን አደረሰኝ። የደረሰበትን ሁሉ ከመጀመሪያው እስከ መጨረሻው ብዙ ነገራቸው። እነዚያም መነኮሳት በሰሙ ጊዜ የእግዚአብሔርን ልዕልና አደነቁ። በሃይማኖት ባለ በዚያ ፍጹም አላዋቂ ሰው ላይ ገናና ተአምሩን ስለገለጠ ፈጽሞ ተደነቁ። ከዚያም በኋላ የቀናች የሃይማኖትን ነገርና የተለየች የምንኩስናን ሥራ አስተማሩት። ከጥቂት ቀናት በኋላም የመላእክትን አስኬማ ለበሱት፣ የትዕግስት ባለቤትም ሆነ። በዚያም የመነኮሳትን ቤቶች ሰሩ፣ በእጃቸውም ሥራ ኖሩ። በብጽዕት ቅድስት አርሴማ በቅድስት አትኖሲያናና በ27ቱ ሰማዕታትም ስም ቤተክርስቲያንን አነጹ። አህዮችንና ግመሎችን ለደብሩ አገልግሎት እንዲጫኑ አደረጓቸው። በዚያም የመነኮሳትን ቤቶች ሰሩ፣ በእጆቻቸውም ሥራ ኖሩ። በብጽዕት ቅድስት አርሴማ በቅድስት አትኖሲያናና በ27ቱ ሰማዕታትም ስም ቤተክርስቲያንን አነጹ። አህዮችንና ግመሎችን ለደብሩ አገልግሎት እንዲጫኑ አደረጓቸው። ለጾምና ለጸሎት ትሕትናን ለመስራትና ለፍቅር ተጠመዱ። በዚያችም ገዳም ውስጥ መነኮሳት በዙ። ከቅዱሳት መነኮሳት ብዛት የተነሳ መቻል እስከ ተሳናት ድረስ በእንደዚህም ሥራ የቅድስትና ንጽሕት አምላክን የወለደች የድንግል ማርያምን ክብርና ገናንነትን እየተናገሩ ብዙ ዘመን ኖሩ። በዚህም በብጽዕት ቅድስት አርሴማ የቸርነት ብዛት እስከ ዛሬ ድረስ ታላቅ ተአምር ተደረገ። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በእውነት ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ጽጌ ማርያም፣ እህተ ሚካኤል፣ ፍቅርተ ማርያምና ወለተ መስቀል፣ ርብቃ፣ ወለተ ኢየሱስ፣ ወለተ ጽዮንና ወለተ ጻድቅ፣ ወለተ ሐና፣ አስካለ ማርያም፣ ወለተ ኪዳን፣ ወለተ ኪሮስ፣ ኃይለ ማርያም፣ እህተ ማርያም፣ ኃይለ ሚካኤል፣ ወለተ ጊዮርጊስ፣ ወልደ ገብርኤል፣ ጽጌ ማርያምና ወለተ ሰማዕት፣ ፍቅርተ ማርያምና ኪዳነ ወልድ፣ ወለተ አረጋይ፣ ስነ ገብርኤል፣ ትርሲተ ድንግል፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ገብረ ጊዮርጊስ፣ ወለተ ገብርኤል፣ ወለተ ጽጌ፣ ወለተ ገብርኤል፣ ወለተ ገብርኤል፣ ወልደ ሥላሴ፣ ወለተ ኢየሱስ፣ ኃይለ ገብርኤል፣ ወልደ ገብርኤል፣ ወለተ ማርያም፣ ገብረ እግዚአብሔር፣ ወለተ እግዚአብሔር፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ገብርኤል፣ ኃይለ ሚካኤል፣ ወልደ ገብርኤል፣ ወልደ ጊዮርጊስ፣ ወለተ ጻድቅ፣
ወለተ ማርያም ፍሬ ሰንበት፣ ገብረ ጊዮርጊስ አጸደ ማርያምና ወለተ ሰማዕት፣ እህተ ማርያም አስካለ ማርያም፣ ገብረ ጊዮርጊስ ወልደ ገብርኤል፣ አታለል፣ አበቡ፣ ብርቄ፣ ስንዴው፣ መካሻ፣ ይመር፣ ተፈሪ፣ ተክለ ሥላሴ፣ ወለተ መድህን፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ወለተ ማርያም፣ አቢጋሊ፣ ቶማስ፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ተከስተ ብርሃንና ወለተ ዮሐንስ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ገብረ ሥላሴ፣ ወለተ መድን፣ ገብረ መድን፣ ወልደ ሥላሴ፣ ወለተ ቂርቆስና እህተ ማርያም፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ሰንበትና ወለተ ጻድቅ፣ ሐና ማርያም፣ ኃይለ ገብርኤል፣ ብስራተ ገብርኤል፣ አስራተ ኡራኤል፣ ቅዱስ ቶማስ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት